በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ማስተርቤሽን ወይም ግለ ወሲብ ወይም ሴጋ ይሉታል። በሌላም አገላለጽ ከአጋንንት ጋር ወሲብ መፈጸም በሕይወታችን ውስጥ የሚያስከትለው ጉዳት በሚል እያየን ነው። አሁን ክፍል 12ን ይዤ ቀርባለሁ። የእግዚአብሔር ጸጋና ሰላም ይብዛላችሁ ወገኖች በያላችሁበት። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ፣ ይሄ መልእክት የሚያስፈልገው ሰው ሊኖር ስለሚችል ሼር በማድረግ እንድታገለግሉ በእግዚአብሔር ፍቅር ጠይቃችኋለሁ። የምክር አገልግሎት በነፃ የምንሰጥበት፣ በዚህ ጉዳይ ብዙ ሺህ ሰዎች በአካል በስልክ በጽሁፍ አገልግያለሁ። እግዚአብሔር ይረዳልና ከፈለጋችሁ በነፃ የሚሰጥ ምክር አለ። በስልክ ቁጥራችን ልታገኙ ትችላላችሁ። ስልጠናዎችም እየሰጠንበት ስለመለወጥ፣ ልማድን በልማድ ስለመቀየር፣ ሱስን በሱስ ስለመቀየር የሚል በዩቲዩባችን ላይ ስልጠና በሚል ርዕስ ፕሌሊስት ውስጥም አለ። በስልክም አግኙ። አገልግሎቱን ለማገዝ ብዙ ወጣቶች ትውልድ ለመታደግ እግዚአብሔር መንፈሴን አነሳስቶታል የምትሉ ሰዎች ካላችሁ እግዚአብሔር በሰጣችሁ እንድታገለግሉ የባንክ ቁጥሮችን አስቀምጠናል። በዚያ እግዚአብሔር እንዳሳሰባችሁ እጃችሁን ዘርጉ። ምንድነው ሰይጣን በዚህ በማስተርቤሽን ወይም በግለ ወሲብ ከኛ የሚወስደው ነገር ምንድነው ስንል፣ ማስተርቤሽን አሁን ደግሞ የምናየው ከኛ ሀብታችንን፣ ክብራችንን ሰይጣን ለመውሰድ ቀላል እንዲሆንለት ያደርጋል ወይም ያመቻቻል። ለሰይጣን ነገሮቻችን እንዲወስድ የተመቸ ሁኔታ ይፈጥርለታል ማለት ነው። ሰይጣን ጠንክሮ ነው የሚዋጋው። በጣም የሚገርመው ነገር ተስፋ የለውም። ለዘላለም ተፈርዶበታል፣ ግን ተስፋ አይቆርጥም። ተሸንፌያለሁ ብሎ አያቆምም፣ ግን ተሸንፏል መስቀል ላይ። ሁሌም ይጥራል፣ ሁሌም ይሞክራል። ባይዋጋም ገሃነም ነው የሚጠብቀው፣ ቢዋጋም ገሃነም ነው የሚጠብቀው። ግን ዝም አይልም። ተክተን መዋጋት አለብን። አዎ መንፈስ ነው፣ ድካም እንደ ስጋ የለበትም። የቤት ኪራይ ወጪ፣ ሞባይል ካርድ መሙላት፣ የሚበላ ምግብ አያሳስበውም። ልብስ ምናምን እኛን እኮ ብዙ የሚስቡን ነገሮች፣ የሚያስጨንቁን ነገሮች አሉ። እሱ የሁሉ ጭንቀት የለበትም። በዚህ ሁሉ አቅሙ ግን እየተዋጋ እግዚአብሔር አሳልፎ ስላልሰጠን እንጂ እንዴት እንችለዋለን? ስለዚህ አንድ ነገር አንዳንዴ አሁን ማስተርቤሽን ሳቆም እንደምንም ብዬ ሳቆም ህልመ ሌሊት ይመታኛል ይላሉ። ያው ነው። አንዳንድ ደግሞ አይ እሱን ደግሞ ሳቆም ድሮ ስንፈተ ወሲብ ነበረብኝ፣ አሁን ደግሞ ያለምንም ችግር ደግሞ ዝሙት ሴክስ ማድረግ ችያለሁ ይላሉ። ግን ያው ነው የሞቱ አይነት የተቀያየረው እንጂ እሱ ሞት ነው፣ ያው ከጋብቻ ውጪ ከሆነ እና አንዱን ስተው ሌላውን ያመጣል፣ አንዱን ስተው ሌላውን ያመጣል። በተለይ እንደዚህ አይነት ልምምዶች ሰይጣን በአንድ ነገር እናንተን ይዞ ማቆየት እንደማይችል ስለሚያውቅ ሌላ ነገር ይጨምርበታል። ለምሳሌ በማስተርቤሽን ውስጥ ወይ በግለ ወሲብ የተያዘ ሰው ከዚህ ለመውጣት የአእምሮ ቀሳ አለ፣ ራሱን ርካሽ አድርጎ የመቁጠር ጉዳይ አለ፣ ጭንቀት አለ። ጠጣበት ይለዋል። ድራጋ ወሰድ እንትን በልበት፣ አሽሽ ተጠቀምበት፣ ቀለል ያደርግልሃል ይለዋል። ይጨምርበታል። ምን እያደረገ ነው? ግሪፑን እያጠበቀ ነው፣ ወይ መያዣውን እያጠበቀ እንጂ በአንድ እስራት በአንድ ልምምድ ውስጥ ተዝናተ ይዟችሁ ሰይጣን እናንተን ማቆየት አይፈልግም። መጨማመር ይፈልጋል። በማስተርቤሽን ላይ ወይ ዝሙት ይጨምርበታል። እንዲህ የሚያደርጉ ሰዎች አሉ። መጠጥ፣ ጫት፣ ሲጃራ፣ ሺሻ፣ ሌላም ነገር ከፍ ወዳለው ነገር ወደ ሐሺሽም ያስገባቸው። ምክንያቱም ያውቀዋል ሰይጣን እግዚአብሔር ገሰውና በአንዱ ስለማቆም እየጨመረ ነው የሚሄደው። በተቻለው መጠን ከቀንበሩ ከስራቱ እንዳትወጡበት ነገሮችን እያቀያየረ ያመጣባቸዋል። ግለ ወሲብ አለ፣ እንዳልኩት ፖርኖግራፊ አለ፣ ህልመ ሌሊት አለ፣ ሴሰኝነት፣ ቁማር፣ እነዚህ ይጨማመራሉ።
ማስተርቤሽን ያላችሁን በረከት ያስወስድባችኋል። በነገራችን ላይ በሚታየው ዓለም ያለው በረከታችሁ የመንፈሱ ዓለም ነጸብራቅ ነው። ሰማይ በባርኮት በበረከት የሚያችሁ ከሆናችሁ የዛ ነጸብራቅ ነው ምድር ላይ ያለው። ያው ህይወት በሙሉ መንፈሳዊ ነው። ኢዮብ 1:8-10 ተመልከቱ። የምድር በረከቱ ከሰማይ ጋር የተያዘ ነው። ሰማይ እግዚአብሔር ጻድቅ እንደሆነ ይቆጥረዋልና ኢዮብን በምድር ሀብቱ በረከት በስቶለታል። ነገር ግን ኃጢአት በሰራችሁ ቁጥር የእግዚአብሔር እጅ ከእናንተ ስለሚርቅ ሰይጣን በረከታችሁን፣ ብልጥግናችሁን፣ ሀብታችሁን ለመውሰድ ምን ያደርጋል? ለምን ህጋዊ መብት ያገኛል። ኢዮብ ጋር እኮ መግባት አልቻለም። ምን አድርጓል? እግዚአብሔር ዙሪያ ነጥሮለታል። በቃ እሺ ነፍሱ እንዳትነካ ብሎ ነው እግዚአብሔር ስለፈቀደለት የገባው። ግን የኢዮብ የጽድቅ ህይወት ሰይጣን እሱ ጋር እንዳይመጣ አጥር ሆኗል። ኃጢአት ስትሰሩ አጥሩ ይነሳል ማለት ነው። እዛ ኢሳይያስ 5 ተመልከቱ። ኢሳይያስ 5:1-5 መራራ ፍሬ ላፈራችሁ ወይም አጥሩ ይነሳል መረገጫ ትሆናለች ነው የሚለው። ለፍታችሁ ብዙ ሮጣችሁ ብታገኙ ግን አይሞላም። ያልጎደላችሁ ሊመስላችሁ ይችላል። ግን እንደለፋችሁት መጠን ደግሞ ለምንድን ነው እንደምለፋው ያልሆነ ሊስትሉ ሰይጣን ለመስረቅ ምን አለው? መንገድ ያገኛል። እዚህ ምን ያህል ምሳሌ 5 ላይ መጽሐፈ ምሳሌ ምዕራፍ 5:8-10 ላይ መንገድን ከእርሷ አርቅ ይላል። ስለዚህ ጋለሞታ ሴት ነው የሚናገረው። ወደ ቤቷም ደጅ አትቅረብ፣ ክብርህ ሌላ እንዳትስጥ። አያችሁ፣ ክብርህ ሌላ እንዳትስጥ፣ መዋረድ አለ ማለት ነው። እድሜህም ለጨካኞች፣ ሌሎች ከሀብት እንዳይጠግቡ። አያችሁ፣ ሌሎች ከሀብት እንዳይጠግቡ። አንተ ትደክማለህ፣ ሀብት ሌላ ቦታ ነው የሚሄደው። ድካምም በበዓል ሰው ቤት እንዳይሆን። አንዳንድ ሰዎች ይደክማሉ፣ ኃጢአት ምናምን ስላለ የሚጠቀመው ሌላ ሰው ነው። ማስተርቤሽን በህይወታችን ውስጥ ሊመጡ ያሉ በረከቶችን እድገቶችንም ይገድባል። በስራ ቦታ ላይ ያሉ ለቦታው አንዳንዴ ለእድገት ሲመጣ ለቦታው ከመጠን በላይ ከሚፈልገው በላይ ይመጥናለው እያላችሁ እናንተ እያላችሁ ከእናንተ ላነሱት ይሰጣል። ለምን? ሰይጣን ነገሮቻችሁን ለመለወጥ ምን አለው? መንገድ አግኝቷል፣ እድል ሰጣችሁታል። ለዚህ ነው መጽሐፍ ቅዱስ ሲነግረን አሁንም ከሴተኛ አዳሪ ጋር አያይዞ ይናገራል። ውበቷን በልብህ አትመኘው፣ ሽፍሽፋቷ አያጥምድ፣ የጋለሞታ ዋጋ እስከ አንዲት እንጀራ ነው። አመንዝራም ሴት የሰውን ሕይወት ታጠምዳለች። በጉያው እሳትን የሚታቀፍ ልብሶቹስ የማይቃጠሉ ማን ነው? በፍም ላይ የሚሄድ እግሮቹስ የማይቃጠሉ ማን ነው? ይላል ምሳሌ 6:25-28 ምሳሌ 6:25-28 የሰው ሕይወት ይላል። የሰው ሕይወት አጠምዳለች። ሕይወት የሚለው ዘርህንም ነው። በማስተርቤሽን ጊዜ የሚለቀቀው የሕይወት ዘር ነው። ከሴት ጋር ቢገናኝ ሕይወት ሰው የሚሆን ዘር ከሆነ ሕይወት የያዘ ዘር ነው የምትሰጠው ለሴጣን። ንጉሥ ሰለሞንን ተመልከቱ። በአንደኛ ነገሥት ምዕራፍ 11 ላይ አንደኛ ነገሥት ምዕራፍ 11 ከ1-4 በፍትወት ሐሳብ በብዙ ሴቶች ፍቅር መጠመዱ ከእግዚአብሔር መንገድ እንዴት እንዳወጣው ቀስ ብሎ ካወጣው በኋላስ በእግዚአብሔር ቤት እንኳን ለሚስቶቹ ጣዖት ማቆም እንደደፈረ፣ ይሄም ደግሞ እግዚአብሔር አሳዝኖ መንግስቱ 10ሩ ነገድ ከሱ እንደተቀደደና ለሱ ባሪያና አገልጋይ ለሆነ እንደተሰጠ እንመለከታለን። እዚህ ኃጢአት ዋጋ ያስከፍላል። አመንዝራ ብሎ ሲናገር ጋለሞታ ሲል ሴቷንም ብቻ ወንድም የወንድም ጋለሞታ አለ። ገንዘብ ስለተቀበለ ገንዘብ ተቀብሎ ከሴቶች ጋር የሚተኛል ዕዳ ነው። መጽሐፍ ቅዱስ በስፋት በዚህ ጉዳይ የሚነግረን ነገር አለ። የቅድስና ሕይወትን ማጣት፣ የፍትወት ቅድስና መጉደል ውጤቱ ሀብትን፣ ንብረትን፣ ዕውቀትን፣ ችሎታን መጎዳት፣ መክሰር ነው። ፖቴንሻል ነበረኝ፣ ጭንቅላት ነበረኝ፣ ግን ደነዘዝኩ፣ እማቀው ሁሉ ይጠፋኛል ያሉ ሰዎች አሉ። አንዳንዴ በቤተክርስቲያን ውስጥ የሚያገለግሉ ሆኖ በዚህ ማስተርቤሽን ብዙ ወጣቶችን ወንጌል የሚያውቁትን የያዘ ጉዳይ እንደሆነ አጋጥሞኛል። አስራት አወጣለሁ፣ ገንዘብ ይሰጣለሁ፣
ብዙ እሮጣለሁ፣ ነገር ግን ለምንድን ነው በረከት የማላገኘው ይላሉ። አዎ ማስተርቤሽን፣ ግለ ወሲብ፣ የፍትወት ኃጢአት በበረከት ጎታቸው ላይ የተሰወረ የሚያፈስ ቀዳዳ፣ ለሰይጣን የሚያቀብል ቀዳዳ መፍጠሩን ስላላስተዋሉ የቅድስና መጉደልን እየተከታተሉ ሁኔታዎችን የሚለዋውጡ ክፉ መናፍስት አሉ። የሀብት ዝውውርን አትኩሮ በመቆጣጠር እግዚአብሔር የለቀቀውን በረከት አድራሻ እንዲቀየር ያደርጋሉ። የመጣው በረከት ያልፋል። በተጨማሪም ክብርህ፣ ሰዎች ለአንተ ያላቸው ስፍራ፣ መልካም ስምሽ፣ በጎ ነገርሽ በረቀቀ ሁኔታ እያነሰ ተጽዕኖ ፈጣሪነታችሁ እየወረደ ይመጣል። በማስተርቤሽን ኃጢአት የሚሰቃዩ ሰዎች በብዙ መንገድ እያነሱ በቤተሰብ በዘመን መካከል የሚናቁ፣ በስራ ቦታ እድገት የሚያልፋቸው ይሆናሉ። ይህም ደግሞ ለምን በሚል ጭንቀት ራሳቸውን እንዲጠሉ የሚያደርግ ይሆናል። ዓለም በፍትወት ጉዳይ ላይ ለመቅጣት የማትጠቀመው ነገር የለም። አሁን በምዕራቡ ዓለም ዝሙት አደባባይ ላይ መፈጸም መብት ነው ተብሎ አይደለም የሚነገረው። ነገር ግን ሊያጠቃ ሲፈልግ እንኳን የምዕራቡ ዓለም መንፈስ አሰራር የሚመዘው በትር ይህን የርኩሰት ጉዳይ ነው። እንደው አሁን ዓለም እየታመሰበት ያለው ጄፍሪ ኤፕስተን የሚባለው ሰው አሜሪካ ውስጥ ነው መሰለኝ በ66 ዓመቱ ነው የሞተው። ከ1953 እስከ 2019 ነው የኖረው። ከሂሳብ መምህርነት ተነስቶ ኤፕስተን አይላንድ እስኪባል የሱ ደሴት ለብቻው እስኪገዛ እዛ ጠርቶ ፖለቲከኞች፣ ታላላቅ የንግድ ተጽዕኖ ፈጣሪዎች፣ ቢሊዮነሮችን፣ የፖለቲካ መሪዎችን፣ ዲፕሎማቶችን እየጠራ የሚያምነሸንሽ ሰው ነበር። ይሁን ልዑላን የነገስታት ዘር የነበሩ ሁሉ እሱ ያው በጣም ሴክስ ኦፌንደር ነው የሚሉት። በተለይ ህፃናት ጋር ነው ዝሙት የሚፈጽመው። ክፉ መንፈስ ነበረበት። ልጇን ለሱ ያቀረበችለት የሱ ገርልፍሬንድ ነበረች። ያው መንፈስ ነው። ብዙ ሰው አነካክቷል። ዛሬ ብዙ ሰው ቅርብ ጊዜ በአሜሪካ የብሪቲሽ አምባሳደር ሊሆን ሊመደቡ የነበሩ ሰው ከሱ ጋር በነበራቸው ከዓመት በፊት ግንኙነት የብሪቲሽ ፓርላማ እንዴት ሊበጠበጥ እንደነበረ ጠቅላይ ሚኒስትሩ ለስልጣናቸው ሊወድቁ እየተንገደገዱ እንደሆነ ነው ያየነው። በቃ ሰይጣን ሲፈልግ ሊመዘው የሚችለው በጥሩ በትር ከፍትወት ቅድስና ጋር የተያዘ ነው። ይህ ያሳዝናል። 18 ወር ተፈርዶበት ዓመት ከ6 ወር የተፈረደበት የብዙ ሰው ህይወት አበላሽቷል። በሱ ምክንያት እንኳን ራሳቸውን የጠፉ ሰዎች አሉ። ግን እዛው እስር ቤት ሆኖ ራሱን አጠፋ ተባለ። እሱ ሚስጥር ነው፣ እግዚአብሔር ያውቃል። እሱን አናነሳ። ስለዚህ ይሄ ተከባድ ነው። ሰይጣን በተለይ የማፊያ ቡድኖች፣ ወንጀለኛ ድርጅቶች ሰዎችን እኮ ባለስልጣናትን ጭምር ለሚፈልጉት ዓላማ ከወንጀል ወደ ወንጀል የሚያስገባቸው በዚህ ጉዳይ በሚያገኟቸው ነገር በኃጢአት በዝሙት በሚያጠምዱና መረጃ ይዘው ወደ በለጠ ወንጀል ያሰሯቸዋል። አያችሁ፣ ኃጢአት ማለት ቶሎ ንስሐ ገብተን ካልጣልነው እንደ ድውር ነው። እየተተበተበ ትንሽ ነው ስንል እጅ ከፍንጅ እጅግን ጥፍር አድርጎ ለሞት የሚሰድ ይዳረግ ነው። ወገኖቼ በማስተርቤሽን የተጨነቃችሁ ነው። የብዙ ችግር በአንድ ቀን ነፃ ወጥቶ ነፃነቱ ግን ማስቀጠል ሲያቅተው አያለው። እግዚአብሔር ይርዳን። ጸጋ ይብዛላችሁ። ሰላም ሁኑልኝ።